ምርጫ ቦርድ የፖለቲካ ፓርቲዎችና የግል እጩዎችን በድምጽ መስጫ ወረቀት ላይ የእጩዎች አደራደር እጣ አወጣጥ መርሃ ግብርን እያከናወነ ይገኛል። መርሃ ግብሩ የእጩዎችና የፓርቲዎች ስም ምልክትና ምስል በድምጽ መስጫ ወረቀት ላይ የሚቀመጥበትን ቅድመ ተከተል ግልጽ፣ ፍትሃዊና ተአማኒ በሆነ መንገድ ለማውጣት የታቀደ ነው። በመድረኩ የተገኙት የቦርዱ ሰብሳቢ መላተወርቅ ኃይሉ በቅድመ ምርጫ እየተከናወኑ ያሉ ተግባራትንም አብራርተዋል። ታምራት ደለሊ ተጨማሪ መረጃዎችን ሊያጋራን በቀጥታ መስመር ላይ አግኝተነዋል። ከሱ ጋር አጠር ያለ ቆይታ አደርጋለሁ። አብራችሁን ቆዩ። ታምራት እንደምን ውለሃል? የምርጫ መስጫ ድምጽ መስጫ ወረቀት ላይ የእጩዎችን አደራደር በተመለከተ ዛሬ የእጣ ማውጣት ስነ ስርዓት እየተከናወነ ነው የሚገኘውና እንደው ድባቡ ምን ይመስላል? እስቲ ጠቅለል ያለ መረጃ ብታጋራን። አመሰግናለሁ በረከት። እንግዲህ አንተም ቀደም ብለህ እንዳነሳው በዛሬው ዕለት የብሔራዊ ምርጫ ቦርድ ነው በድምጽ መስጫ ወረቀት ላይ የሚወዳደሩ እጩ ተወዳዳሪዎች ምን አይነት ቅድመ ተከተል ሊኖራቸው ይገባል በሚለው ላይ የእጣ ማውጣት ስነ ስርዓት እያካሄደ የሚገኘው ማለት ነው። እንግዲህ ሰባተኛው ጠቅላላ ምርጫ በመጪው ግንቦት ወር ላይ ነው የሚካሄደው። ለዛ ደግሞ ምርጫ ቦርድ የተለያዩ ቅድመ ዝግጅቶችን ሲያደርግ ቆይቷል። የቅድመ ምርጫ ዝግጅቶቹን ደግሞ በስፋት ነው እየተገበረ የሚገኘው። በዚህ ሂደት ውስጥም የተለያዩ ስራዎችን ሲሰራ መቆየቱ ነው በዚህ መድረክ ላይ የተነሳው ማለት ነው። በተለይም ደግሞ ከነበሩት ቅድመ ዝግጅቶች መካከል ለተፎካካሪ ፓርቲዎቹ የራሳቸውን ማኒፌስቶዎች የሚገልጹበት የሚዲያ ወይ ደግሞ ሚዲያ አየር ሰዓት ሰጥቶም የተለያዩ ስራዎችን ሲሰራ መቆየቱም ጭምር ነው የተነሳው ማለት ነው። ከዛ ባሻገር ደግሞ የመጀመሪያ የሆነው የመንግስት ድጋፍ 30% የመንግስት ድጋፍም ለነዚህ ለተፎካካሪ ፓርቲዎች ወይ ደግሞ በምርጫው ላይ ለሚወዳደሩ ፓርቲዎች በጀት መለቀቁም ጭምር ነው በዚህ መድረክ ላይ የተነሳው ማለት ነው። ከዛ ባሻገር ይህ መጪው ሰባተኛ ጠቅላላ ምርጫ ህገ መንግስታዊ ስርዓቱን የተከተለ እንዲሆንም የተለያዩ ቅድመ ዝግጅቶች የተደረጉ ስለመሆኑ ነው የተነሳው ማለት ነው። ፓርቲዎቹም እንግዲህ ምርጫው ስኬታማ እንዲሆን የራሳቸውን ጥረት እያደረጉ ስለመሆናቸውም ጭምር ነው የተነሳው። በተለይም ደግሞ ሰላማዊ በሆነ መንገድ እንዲካሄድ የህግ የበላይነት የሰፈነበት ምርጫ እንዲሆንም ለማድረግ የተለያዩ ጥረቶች እየተሰሩ ስለመሆናቸው ነው የተነሳው። በተለይም በ2013 ላይ በነበረው ምርጫ የተስተዋለው መልካም ጎኖች በማስቀጠል በ2018 በዘንድሮ ጠቅላላ ምርጫ ላይ ያንኑ ለመድገምና የተሻለ ዲሞክራሲ የሰፈነበት የህግ በላይነት የተረጋገጠበት ምርጫን ለማድረግ የተለያዩ ጥረቶች ለዚህ የሚያግዙ የተለያዩ ቅድመ ዝግጅቶችም እየተደረጉ ስለመሆኑ ነው የተነሳው ማለት ነው። በዛሬው ዕለት የተከናወነው በድምጽ መስጫ ወረቀት ላይ የተፎካካሪ ፓርቲዎች ምን አይነት ቅድመ ዝግጅት ምን አይነት ቅድመ ተከተል ሊኖራቸው ይገባል የሚለው የእጣ ማውጣት ስነ ስርዓቱ ደግሞ ከነዚህ ቅድመ ዝግጅቶች መካከል የሚጠቀስ ስለመሆኑ ነው የተነሳው። እንግዲህ በዚህ በድምጽ መስጫ ወረቀት ላይ ፓርቲዎቹ ስማቸውን ምልክታቸውን እንዲሁም ደግሞ ሎጎአቸውንም ጭምር የሚሰፍርበት ነው። ይህ ደግሞ በምን ቅድመ ተከተል ነው የትኛው ፓርቲ ነው የትኛው ፓርቲ የትኛው ቦታ ላይ ነው መስፈር ያለበት የሚለውንም በዚህ በእጣ ማውጣት ስነ ስርዓቱ ላይ ይፋ የሚደረግ ስለመሆኑ ነው የተነሳው። እንግዲህ እጣ ወጣት ስነ ስርዓቱ በመልኩ ነው መተግበር ያለበት የሚለው ላይ ነው እንግዲህ ማብራሪያም በጧቱ ሲሰጥ የነበረው። በመጪዎቹ 10 ቀናት ውስጥ ይህ የእጣ ማውጣት ስነ ስርዓቱ የሚቀጥል ስለመሆኑ ነው የተነገረው ማለት ነው። በመጪው 10 ቀናት ውስጥ የእጣ ማውጣት ስነ ስርዓቱ ይጠናቀቃል ተብሎም የሚታሰብ ስለመሆኑ ነው የተነሳው ማለት ነው። የእጣ ወጣት ስነ ስርዓቱ በዚሁ በአዲስ አበባ ከተማ ላይ የሚደረግ ስለመሆኑ ነው በዚህ በመድረክ ላይ የምርጫ ቦርድ ሰብሳቢ መላተወርቅ ኃይሉ ያነሱት ማለት ነው። እንግዲህ ምርጫ ቦርዱ ምርጫው የተሳካ እንዲሆን የተለያዩ ጥረቶችን እያደረገ ስለመሆኑ ነው የተነሳው ማለት ነው። ከዛ ባሻገር ደግሞ ተፎካካሪ ፓርቲዎች የፖለቲካ ፓርቲዎች በምርጫው ላይ የሚቀርቡ ፓርቲዎች ምርጫው ጤናማ እንዲሆን በቅድመ ዝግጅቱ ላይ እያስመለከቱ የሚገኘው ተግባርም የሚደነቅ ስለመሆኑ ነው ያነሱት ማለት ነው። ይህንኑ ተግባር በማስቀጠል በምርጫ ወቅትና በድህረ ምርጫም ይህንኑ ተግባራቸውን ማስቀጠል እንደሚጠበቅ ባቸውም ጭምር ነው በአደራ መልክ በመድረኩ ያስተላለፉት ማለት ነው። በዚህ በእጣ ወጣት ስነ ስርዓቱ ላይም ሁሉም የተፎካካሪ ፓርቲዎች የፖለቲካ ፓርቲዎች ተገኝተዋል ማለት ይቻላል። ኃላፊዎቹ ባይገኙ እንኳን ተወካዮቻቸው ፖለቲካ ፓርቲዎችን የሚወክሉ ተወካዮች በዚህ የእጣ ማውጣት ስነ ስርዓት ላይ ተሳትፈዋል። እንግዲህ በሚመጡት 10 ቀናት በሚደረግበት ወቅትም ተፎካካሪ ፓርቲዎቹ የፖለቲካ ፓርቲዎቹ በእጣ ማውጣት ስነ ስርዓቱ ላይ እንዲሳተፉም ጭምር ነው። ምክንያቱም በቦታው
ተገኝተው እጣ አወጣጥ ስነ ስርዓቱ ፍትሃዊ ጤናማ የሆነ ለመሆኑ ማረጋገጫም ጭምር እንዲሰጡ በቦታው ተገኝተው እንዲመለከቱም ጭምር ነው በዛሬው ዕለት ሰብሳቢዋ መልእክታቸውንም ያስተላለፉት ማለት ነው። ተፎካካሪ ፓርቲዎቹ የፖለቲካ ፓርቲዎቹም እንግዲህ በመድረኩ የሚገኙ ስለመሆኑም ጭምር ነው እያነሱት በመጪዎቹ 10 ቀናት ውስጥ በሚካሄደው የእጣ ማውጣት ስነ ስርዓት ላይ ማለት ነው። እንግዲህ ቀደም ብዬ እንዳነሳሁት በዚህ በድምጽ መስጫ ወረቀት ላይ ምልክታቸው እንዲሁም ደግሞ ስማቸውም ጭምር የሚሰፍርበት በመሆኑ ፖለቲካ ፓርቲዎቹ ልዩ ቦታ የሚሰጠው ነው ማለት ይቻላል ማለት ነው። እንግዲህ በመጪዎቹ 10 ቀናት ይህ በጠንካራ ሁኔታ እንዲሁም ደግሞ በፍትሃዊነት በጤናማ ሁኔታም እጣ አወጣጥ ስነ ስርዓቱ የሚዘልቅ ስለመሆኑ ነው የተነሳው። በረከት ለአሁን ያለኝ መረጃ ይህን ይመስላል። አመሰግናለሁ። ታምራት፣ ለጋራህን መረጃ እጅግ አድርጌ ነው የማመሰግነው። መልካም ቀን ይሁንልህ።